ربنا ويرضى ثم الصلاة والسلام على مبعوث رحمة للعالمين نبينا محمد وعلى آله وصحبه وسلم ثم عما بعد السلام عليكم ورحمة الله وبركاته. يا الله سلام بركتنا أزنت ሁላችሁም ላይ ይሁን እያልኩ ንግግሬን ጀምራለሁ። የእኛ እዚህ ጋር የተገኘንበት ዋና ዓላማ ምንድነው? የሰው ልጆችን ካሉበት ጨለማ ወደ ብርሃን ለመጥራት ነው። አላህ ምን ይላል? አላህ ወልዩ الذين آمنوا يخرجهم من الظلمات إلى النور ይላል። አላህ እኮ የነዛ የአማኞች ወዳጅ ነው፣ ከጨለማ ወደ ብርሃን ያወጣቸዋል ይላል። አላህ Subhanahu Wa Ta'ala ወደዚህ ብርሃን እንድንጠራችሁ እኛ እዚህ ጋር መተናል ማለት ነው። ይህ ብርሃን ምንድነው? ኢስላም ነው። ይህ ብርሃን ምንድነው? ፈጣሪን ማወቅ ነው። የዚህን ዩኒቨርስ ፈጣሪ በብቸኝነት ማምለክ ነው። ይህን ዩኒቨርስ ከፈጠረ በኋላ ከሱ ውጪ ሌላ ነገር የምናመልክ ከሆነ ፈጣሪ በእኛ ላይ ይቆጣብናል። ፈጣሪን ከሚያስቆጡና አንደኛ ደረጃ ላይ ካሉ ወንጀሎች መካከል ፈጣሪ ላይ ሌላን ነገር አማልክትን ማምለክ ነው። አማልክት ሲባል በጣዖታች ብቻ አይገደብም። መልእክተኞችንም አምላክ ብሎ የሚያመልክ ከሆነ ሰውየው ወንጀል ውስጥ ነው ያለው። መላእክቶችንም አምላክ ብሎ የሚያመልክ ከሆነ ይህም ወንጀል ነው። ጻድቃንንም አምላክ ብሎ የሚያመልክ ከሆነ ይህም ወንጀል ነው። ይህ ሁላ ወንጀል በፈጣሪ ዘንድ ትልቅ ወንጀል ነው ማለት ነው። ፈጣሪ የሚቆጣበት አንደኛ ወንጀል ከሱ ይህን ዩኒቨርስ ከመፍጠሩ ጋር ሌላን ነገር እሱ ጋር ማምለክ ማለት ነው። የሰው ልጆች የተፈጠሩት እዚህ ምድር ላይ ለአንድና ለአንድ ዓላማ ብቻ ነው። እሱም ምንድነው? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ይላል። እኔ አጋንንትንም ሆነ የሰው ልጆች አልፈጠርኩም ለአንድ ዓላማ ቢሆን እንጂ እሱም ምንድነው? አላህን በብቸኝነት እንዲያመልኩ ይላል። አላህ Subhanahu Wa Ta'ala ማለት እሱ የዚህ ዩኒቨርስ ፈጣሪ ነው። አላህ ማለት ቀንና ሌሊትን ያለምንም ስህተት በየቀኑ የሚቀያየር ጌታ ነው። ይህንን ሁላ የሚያረግ ጌታ እንዴት እንክደዋለን? ይህ ሁላ ነገር ዝም ብሎ በዘፈቀደ ነው እንደሚሆነው? በዘፈቀደ እኮ የሚሆን ነገር የለም። እያንዳንዱ እንቅስቃሴ አንድ ፍሬ እንከን ቢኖርባት ምድር ትጠፋለች። ግን ይህ ሁላ ያለ እንከን የሚያረገው አንድ ፈጣሪ እንዳለ ሁላችንም ማወቅ አለብን። ይህም ማወቅ ብቻ በቂ አይደለም። ፈጣሪ ሁሉን ነገር ፈጥሯል ብሎ ማወቅ ብቻ ሳይሆን እሱንም በብቸኝነት ማምለክ ያስፈልጋል። እሱ ፈጥሯል ብለን ሌላን ነገር የምንለምን ከሆነ፣ እሱ ፈጥሯል ብለን ለሌላ ነገር የምናርድ ከሆነ፣ እሱ ፈጥሯል ብለን ሌላን ነገር አምላክ የምንል ከሆነ ይህ ክሳራ ነው። አላህ ምን ይላል ቁርአን ላይ? ዛሊከ ኹስራኑል ሙቢን ይላል። ይሄ እኮ ግልጽ የሆነ ከሳራ ነው ይላል። አላህ Subhanahu Wa Ta'ala የሰው ልጆች ጥሪ ያደርግላቸዋል። ያ አዩሃናስ እናንተ የሰው ልጆች ሆይ እዕቡዱ ረበኩም ጌታችሁ አምላካችሁን አላህን ተገዙ ይላል። الذين خلقكم يا እናንተን የፈጠረ والذين من قبلكم ከናንተ በፊት የነበሩ ህዝቦችንም የፈጠረ የሆነውን አንድ አምላክን አምልኩ ይላል። ይህ ፈጣሪ እኛ የሰው ልጆች ከመንገድ ስንለቅ፣ መልእክተኞችን ስናመልክ፣ ጻድቃንን ማምለክ ስንጀምር አላህ Subhanahu Wa Ta'ala መልእክተኞችን ይልካል ወደዚህ ምድር። እንደ ሙሳ፣ እንደ ዳዊት፣ እንደ ሰለሞን የመሳሰሉትን መልእክተኞች ወደ ምድር ይልካል። ለምን ሲባል ሰዎች ሌላን ነገር ማምለክ ሲጀምሩ ማለት ነው። ለምንድን ነው የላካቸው? አንድ ፈጣሪን እንዲያመልኩ። ይህንን ደግሞ አላህ ቁርአን ላይ ምን ብሎ ይነግረናል? ወለቀድ በአስና ፊ ኩል ኡመት ረሱላን አን ዕቡዱላህ ወጅተኒቡ ጣጉት ይላል። እኛ እኮ በሁሉም ህዝቦች ላይ መልእክተኞችን ልከናል አለ። ለምን ሲባል አን ዕቡዱላህ አላህን በብቸኝነት እንዲያመልኩ፣ ወጅተኒቡ ጣጉት ጣዖታትንም እንዲርቁ ይላል። ሱብሃንአላህ አላህ Subhanahu Wa Ta'ala ለሰው ልጆች በጣም ከማዘኑ የተነሳ መልእክተኞችንም ልኮ አላቆምም። መጽሐፍን ላከላቸው፣ መመሪያ ላከላቸው። ያንን መመሪያም አበላሹት፣ ከሚለው ቀየሩት። በዛም አልተቆጣም። ሌላ ቁርአን የሚባል በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወረደን ኪታብ ላከላቸው። ላ ተእቲህ الباطل من بين يديه ولا من خلفه ይላል። ከኋላውም ከፊት ለፊቱም ውሸት የሌለበትን አንድ እውነተኛ የሆነን ቁርአንን ላከላቸው። ለምን? የሰው ልጆች ወደ ቀጥተኛውና ወደ ብርሃኑ መንገድ ለመውሰድ። ሰዎች ሆይ ዝም ብለን በጨለማ ውስጥ አንዳክር።
ሰዎች ሆይ ዝም ብለን በብዥታ ውስጥ መኖር የለብንም። ከምግብና ከመተኛት የበለጠ ለሰው ልጆች የሚያስፈልጋቸው ፈጣሪያቸውን ማወቅ ነው። እስከ መቼ ነው ዝም ብለን ምንን እንደምናመልክ ሳናቅ የምንኖረው? ምንን እንደምናመልክ ለምን እንደተፈጠርን ሳናቅ ዝም ብለን መሞት ለትልቅ ከሳራ ይዳርጋል። አላህ ምን ይላል? للذين كفروا أعدت للكافرين ይላል። ለካህዲያን እኛ ገሃነምን አዘጋጅተንላቸዋል ይላል። ካህዲያን ማለት ከሱ ውጪ ሌላን ነገር የሚያመልኩ ማለት ነው። ሌላ ትርጉም የለውም። ስለዚህ አሁንም በድጋሜ እስላምን ተቀበሉ። እስላም ማለት ሰላም ነው። እስላም የሰው ልጅን የውስጥም ሰላም ይሰጣል፣ የውጭንም ሰላም ይሰጣል። እስላም ለሰው ልጆች አማንን ይሰጣል። ኢነለዚነ አመኑ ሱመ ለም የልብሱ ኢማነሁም ቢዙልም ፈኡላኢከ ለሁሙል አምኑ ወኡላኢከ ሁሙል ሙህተዱን ይላል። ኢነለዚነ አመኑ እነዛ ያመኑት ሱመ ለም የልብሱ ኢማነሁም ቢዙልም ከዛ እምነታቸውን በሽርክ ወይም ደግሞ በጣዖት አምልኮ ያላበላሹ ሰዎች ፈኡላኢከ ለሁሙል አምን ይላል። ለእነሱ እኮ አማን አላቸው። ወኡላኢከ ሁሙል ሙህተዱን እነሱ ናቸው ቀጥተኛ መንገድም የተመሩት ይላል። ቀጥተኛ መንገድ መመራት ከፈለግን፣ የውስጥ ሰላም ማግኘት ከፈለግን ፈጣሪን በብቸኝነት እናመልክ፣ ፈጣሪን እንለምነው። አንተ የሰማይና የምድር ፈጣሪ ሆይ እኔን ወደ ቀጥተኛው መንገድ ምራኝ ብለን ለምነን እንጠይቀው ከመሞታችን በፊት። ከሞትም በኋላ ግን ጸጸት እንጂ ምንም ጥቅም የለውም። ስለዚህ የሰው ልጆች አሁንም ትንፋሻችን እስከተነፈሰ ድረስ እድል አለን የመመለስ እውነትና ውሸትን የመለየት። ስለዚህ እውነትና ውሸትን እንለይ። ዝም ብለን አባቶቻችን የተከተሉትን ነው የምንከተለው ማለት የለብንም። ስለ እምነት ከየትኛውም ነገር የበለጠ ተጨንቀን ማንበብ ማጥናት አለብን። አላህ ስብሓነሁ ወተዓላ ምን ይላል? ኢነ ፊ ኸልቂ ሰማዋት ወልአርድ ወእኽቲላፊ ሌይሊ ወነሃር ለአያት ሊኡሊል አልባብ ይላል። በቀንና በሌሊት መቀያየር ውስጥ በሰማይና በምድር መፈጠር ውስጥ እኮ ለአእምሮ ባለቤቶች ትልቅ ተአምር አለው ይላል። አእምሮአችንን እንጠቀመው። አእምሮ የተሰጠን ፈጣሪያችንን እንድናቅበት ነው፣ እንድንነግድበት፣ ገንዘብን ብቻ እንድንሰራበት ብቻ አይደለም። ስለዚህ ይህን አእምሮአችንን ተጠቅመን ፈጣሪያችንን እንለምነው። ፈጣሪያችን ሁሌ አለ፣ ሕያው ነው። መጀመሪያም አልአወል ወልአኺር ወዛሂር ወልባጢን አልሐይ ወልቀዩም ይላል። እሱ ማለት ሕያው የሆነ ነው፣ ሁሌ ኃያል የሆነ ጌታ ነው። አላህ ማለት እሱ መጀመሪያም መጨረሻም የለውም። እሱ አወል ወልአኺር ነው። ስለዚህ ወደዚህ ፈጣሪ ነው ጥሪ እያደረግንላችሁ ያለ ነው። ይህንን ፈጣሪ ተቀበሉ፣ ሰላም ታገኛላችሁ። እዚህ ምድር ላይ ሰላም ታገኛላችሁ፣ የትንሣኤ ቀንም ሰላም ታገኛላችሁ፣ ገነትንም ትወርሳላችሁ። ገነትን መውረሻ ብቸኛው መንገድ ኢስላም ነው። አላህ ቁርአን ላይ ምን ይላል? ወመን የብተጊ ገይረ ልእስላሚ ዲና ፈለን ዩቅበለ ሚንሁ ወሁወ ፊ ልአኺረቲ ሚነል ኻሲሪን ይላል። ወመን የብተጊ የፈለገ ሰው ምን ገይር እስላሚ ዲና ከእስልምና ውጪ ሌላን እምነት እድንበታለሁ ብሎ የፈለገ ሰው ከሳራ ውስጥ ነው። እዚህ ምድር ላይም ይከስራል፣ የትንሣኤ ቀንም ይከስራል። ሌላ ቦታ ላይ ምን ይላል? መን አሚለ ሳሊሃን ሚን ዘከሪ አው ኡንሳ ወሁወ ሙእሚኑን ፈለኑሕየነሁ ሐያተን ጠይባ ይላል። መን አሚለ ሳሊሃን በጎ የሠራ ሰው፣ ጥሩ የሠራ ሰው፣ ከሴትም ይሁን ከወንድ ጥሩ የሠራ ሰው ወሁወ ሙእሚኑን አለ በፈጣሪው አምኖ ፈጣሪውን ብቻውን እያመለከ ጥሩ የሠራ ሰው ፈለኑሕየነሁ ሐያተን ጠይባ እኛ ጥሩ ሕይወት እናኖረዋለን። ይሄ የአላህ ቃል ኪዳን ነው። ጥሩ ሕይወት መኖር የፈለገ ሰው ገንዘብ መሰብሰብ አይደለም። እምነትን እወቅ። ማን ነው የፈጠረህ? ማንን ነው የምታመልከው? ወዴት ነው የምትሄደው? ለምን እዚህ ምድር ላይ መጣህ? እነዚህን ጥያቄዎች ደጋግምና ራስህን ጠይቅ። ከመሞት በፊት ይህን ጥያቄ ሳትመልስ እንዳትሞት፣ ያለበለዚያ ትከስራለህ። ገና ስትሞት ከሞተ በኋላ ሰው ጨለማ ነው እንዴ? ጨለማ አይደለም። ጥያቄ አለ፣ ሂሳብ አለ፣ ትጠየቃለህ። ማን ረቡክ ትባላለህ። ማን ነው ጌታ? ምድር ላይ ስታመልከው የነበረው ጌታ ማን ነው ተብለህ ትጠየቃለህ። የዛን ሰዓት ላይ አላህ ብለህ ከመለስ ትድናለህ። ከዚህ ውጪ ግን ሌላ መልስ የለም። የሰው ልጆች ሆይ ዝም ብለን አንሸወድ።
በስራ በዘር በምናምን አመካይተን ከእምነት አንራቅ። እምነትን እንወቅ። የተፈጠርነው ፈጣሪን ለማምለክ ነው። እዚህ ምድር ላይ ለመብላትና ለመጠጣት አይደለም። ይህንን ነገር ሳታቅ እንዳትሞት። ምንድነው እምነትህ? የማንን እምነት ነው የምትከተለው? እወቅ። መልእክተኞች የተላኩት አንድና አንድ ነገር ለማስተማር ነው። አደምም ይሁን ሙሳም ይሁን ኢብራሂምም ይሁን ኢየሱስም ይሁን መሐመድም ይሁን የተላኩት አንድን ነገር ለማስተማር ብቻ ነው። እሱ ምንድነው? አንድ ፈጣሪን ብቻ አምልኩ። የሰማይና የምድርን እኛን እዚህ ምድር ላይ የላከንን አንድ ፈጣሪን አምልኩ ነው። ስለዚህ ይህን ነገር ካላችሁ ሰላም ታገኛላችሁ፣ ትረጋጋላችሁ፣ ፈጣሪያችሁ ታውቃላችሁ። ስትለምኑ ስትጠይቁ የምትጠይቁት አንድ ፈጣሪን ብቻ ነው። በእስልምና አንተ ችግር ከነካህ ፈተና ከደረሰብህ የምትሄደው የሰማይና የምድር ፈጣሪ ጋር ነው። ሌላ በመሃል የሚያስታርቅ አያስፈልግም፣ በእስልምና ማለት ነው። ስለዚህ ከዚህ ፈጣሪ ጋር አሁንም ተታረቁ እያላችሁ ነው። ትንፋሻችሁ ከናንተ እስትንፋስ እስካልተቋረጠች ድረስ እድላላችሁ። ይህ ነገር እንዳያመልጣችሁ። አላህ ቁርአን ላይ ምን ይላል? ዩዝሊቁከ ቢአብሳሪሂም ለማ ሰሚዑ አካ ወየቁሉነ ኢነሁ ለመጅኑን አለ። በአይናቸው ሊጥሉህ ይፈልጋሉ አለው መሐመድ ሰለላሁ ዐለይሂ ወሰለም። ወላሂ በአይናቸው አንተ ምንም አያረጉም፣ ደግሞ እብድ ነውም ይላሉ። አንተ እብድ አይደለህም አለው። ምንድነው አንተ? አስጠንቃቂና አስጠንቃቂ ብቻ ነህ። ስለዚህ እኛ እዚህ ጋር እያስጠነቀቅናችሁ ነው። በኋላ ዘላለም ዓለም ወይ ሲኦል የምትገባበት ወይ ዘላለም ዓለም ጀነት የምትገባበት ካርት ነው እያወራን ያለ ነው። ቀልድ አይደለም። እዚህ ጋር ገንዘብ ነው የሚሰጠው ወይም ደግሞ እዚህ ጋር የሆነ አገር አለመረጋጋት ነው ብለን ብናወራ ሰው ሁላ ይከብና ለመስማት ይጓጓል። ግን ገነትና ሲኦል የሚያስገባውን ነገር ለመስማት ፈቃደኛ አይደለም። ይህን ነገር መስማት ለትንሣኤ ቀንም ለዚህ ምድርም ሰላም ያስገኛል። ይህንን ነው እኛ ደጋግመን ጥሪ የምናደርግላችሁ። ሱብሓነከ አላሁመ ወቢሐምዲህ አሽሀዱ አን ላ ኢላሃ ኢለላህ አስተግፊሩላህ ወአቱቡ ኢለይክ። ሁላችንም አላህ ወደ ቀጥተኛው መንገድ ይምራን፣ ከዚህ ቀጥተኛ መንገድ ላይ ያገናኘን። ሱብሓነከ አላሁመ ወቢሐምዲህ አሽሀዱ አን ላ ኢላሃ ኢለላህ አስተግፊሩላህ ወአቱቡ ኢለይክ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።